ናችሁ? ሁሉ ሰላም፣ እግዚአብሔር ይመስገን። ዛሬ ደግሞ ለጾመኞች እንደ አማራጭ እንግዲህ ይሆናል ብዬ በጣም በቀላሉ በፍጥነት የሚደርስ ጉልበትም ሰዓትም የሚቆጥብ እንግዲህ የምግብ አሰራር ይዤላችሁ መጥቻለሁ። ከለሩ እንዴት እንደሚያምሩት ጤናማ ነው። በዛ ላይ ደግሞ ሰዓታችንንም ይቆጥብልናል። ስለዚህ ይሄንን ሰርታችሁ እንድትመገቡ እያበረታታው እንግዲህ ወደ ስራ ሄዳለሁኝ። አመሰግናችኋለሁ። በእነዚህ ግብአቶች በመጠቀም እንግዲህ እንዴት አድርጌ ቆንጆ ጤናማ የሆነ የምግብ አሰራር ይዤላችሁ መጥቻለሁ። ፎሰሊያ፣ ፐርፕል ካቤጅ፣ እዚህ ጋር ማታ የቀቀልኩት ቂንጬ አለኝ። እንዴት ፍርከስከስ ብሎ ቀዝቀዝ ብሎ አለ እዚህ ጋር። ስለዚህ በእነዚህ እንዴት አድርጌ ቆንጆ ለጾመኞች የሚሆን ፈጣን ጤናማ የሆነ የምግብ አሰራር ይዤላችሁ መጥቻለሁ። እንግዲህ እንዴት እንደምሰራው ተመልከቱኝ። አመሰግናችኋለሁ። የከተፍኩትን ካሮት እንደዚህ አመስ አድርገዋለሁ መጥበሻ ላይ፣ ምክንያቱም ቶሎ እንዲበስል ይረዳዋል። መጀመሪያ ዘይት ከመጨመራችን በፊት እንደዚህ በደረቁ አመስ እናደርገው ቶሎ ይጠበስልናል። ከዛን ከላይ ዘይት እንደዚህ የምንፈልገውን መጠን እንጠቀማለን። ይበቃኛል። አብሬ ከዛይቱ ጋራ እንደዚህ ትንሽ ደግሞ ጠብሰዋለሁ። ይህንንም አብረን ትንሽ በደንብ ጠበስ አድርገዋለሁ ከፎሰሊያው ጋር። እዚህ ጋር ካሮቱን በረዣዥሙ ጎረድ አድርጌ ከትፌዋለሁ። እዚህ ጋር ያሉኝን ቅመማ ቅመሞች እጨምራለሁ። ሲናመን አለ፣ ብላክ ፔፐር አለ፣ እዚህ ጋር ኦል ፔፐርስ ማጣፈጫ አለኝ፣ ሲዝኒንጉን ይሄንንም እጨምራለሁ። እንግዲህ ያለንን ቅመም መጠቀም እንችላለን። ሳይበዛ እንግዲህ በጥቂቱ ነው የምጨምረው ከለሩን እንዳይቀይርብኝ። እንግዲህ ሽታው አሁን በጣም እየወጣ ነው። አያችሁ፣ ቅመም ስንጨምርበት ሽታው ደስ ይላል። ስንመገበውም ጥሩ ነው ለጤናችንም። ቤታችን ያለውን ቅመም ብንጠቀም ጥሩ ነው ብዬ አስባለሁ። እንግዲህ አሁን ጠበስ እያለ ነው። ሰዓቱን ቀነስ አድርጌ ቆንጆ ሆኖ ተጠብሷል። ካሮቱም ፎሰሊያው እንግዲህ አሁን እንትኑ ነው የምጨምረው፣ የተቀቀለውን ቂንጬ ጨምራለሁ። በቃው በደንብ ተጠብሷል። ምክንያቱም ካሮቱን መጀመሪያ ላይ እዚሁ መጥበሻው ላይ ስለ አመስ ስላደረኩት ቶሎ ይበስላል። ይሄም ፎሰሊያውም ቶሎ የሚደርስ ነው። ስለዚህ አሁን ሁሉን ጨርሻለሁ። ቂንጬውን መጨመር ብቻ ነው ከላይ። እንደዚህ ቀቅለን ብናሳድረው አያያዝብንም። እዚህ አሁን የሰራነው ውስጥ ስንጨምረው አያያዝብንም። ወዲያው መጨመር እንችላለን፣ ወዲያው ቀቅለን። ግን ማታ ሁሉ ቀቅለን ለዛሬ ለመስራት
ወደ ትናንት እናሁኑ መቀቀል አለብን። ማታውኑ ቀቅለን አሳድረን ለጠዋት ብንጠቀመው እጅግ ጥሩ ነው። አያያዝብንም። እሳቱን ቀንስ አድርገና ከታች ወደ ላይ እንደዚህ እያደረግን ማገላበጥ ነው። እንግዲህ እንደምትመለከቱት ከለሩ በጣም ያምራል። ምሳም ላይ መመገብ እንችላለን፣ ራት ላይ መመገብ እንችላለን፣ በፈለግነው ሰዓት መመገብ እንችላለን። ቀላል አሰራር ነው። አሁን ከላይ ጨው ብቻ ነው የምጨምርበት። የምንፈልገውን መጠን ልክ ጨው እንጨምራለን። አሁን እሳቱን ማጥፋት ይቻላል። እንደገና ማደባለቅ ነው አንድ ላይ። ይሄኛው ምግብ እንግዲህ ደርሷል። እንጀራ ያስፈልገው ዳቦ ያስፈልገው እንደዚሁ ባዶ መመገብ የምንችለው ጤናማ የሆነ የምግብ አሰራር ነው። እንግዲህ እንድትሞክሩት አበረታታችኋለሁ። ይሄንንም እንግዲህ አመሳመስ አደርገዋለሁ። እንግዲህ እንጀራ ደግሞ መብላት ከፈለግን አጠገቡ ላይ ትንሽ ቀለል ያለ ደግሞ አሳያችኋለሁ እንዴት እንደምሰራ። ያው ትንሽ ዘይት እዚህ ላይ አደርጋለሁ። ከዘይቱ ጋር አብሬ ጠበስ አደርጓለሁ። ይሄንንም እንደዚህ በጾም ሰዓት እንደዚህ አትክልቶችን ስንመገብ ጤናችን የተጠበቀ ይሆንልናል። ጤናማ የሰውነት የተስተካከለ የሰውነት አቋም እንዲኖረን ይረዳናል። ስለዚህ ይሄ ጥሩ ሰዓት ነው ለአትክልት መመገብ ማለት ነው። እችን ትንሽ ጠበስ አደርጋታለሁ። እንደዚህ ጠበስ አደርገዋለሁ። ይሄንን እንግዲህ ፐርፕል ካቤጁን እንደዚህ ረዘም ረዘም አድርገን ብንከትፈው ጥሩ ነው። ደግሞ ውሃ ብናስነካው ትንሽ ቢታጠብ የተሻለ ነው። እንደዚህ ከከተፍን በኋላ እንግዲህ ይሄኛው ፐርፕል ካቤጁን ስንጨምረው የተለየ እንዲሆን ያደርገዋል ማለት ነው። ካሮቱና ፎሶሊያው አብሮ ሲሆን ከለሩ በጣም ያምራል። ለየት እንዲያደርገው ከፈለግን ቤት ውስጥ ያለንን አትክልት እንደዚህ መጨመር እንችላለን። ስለዚህ እንዴት እንደሚያምር ተመልከቱት። ከለሩ ራሱ ብሉኝ ብሉኝ ነው የሚለው። ትንሽ በሰል እስከሚል እንደዚህ እንተዋለን። ቅድም የጨመርኳቸውን ቅመማ ቅመሞችን እንግዲህ ብላክ ፔፐር፣ ሲናመንም ቢሆን ኦል ፐርፐስ ማጣፈጫውንም መጨመር ቆንጆ ነው።
ቆንጆ በርበሬ ጨምሬያለሁ። ሲናመኑንም ትንሽ ጨምራለሁ። መጨረሻ ላይ እንግዲህ ይሄን ሲዝኒንግ ጨምራለሁ። ጨውን የምፈልገው መጠን ልክ እንግዲህ እንደዚህ በተን አደርጋለሁ። እንግዲህ ይበቃዋል። ብዙ ሰዓት አይነካውም። እንደምታዩት በደንብ በስሏል። ቆንጆ ነው። በጣምም ውድድ ብሎ አይደለም። ስለዚህ ይሄን ደርሷል ማለት ነው። እንግዲህ በቀላሉ እንዴት አድርጌ ቶሎ ብዬ የሰራሁትን እንግዲህ የምግብ አሰራር አይታችኋል። ሰዓት የማይወስድ ጉልበት የማይወስድ ጤናማ የሆነ ነው። እንግዲህ እንድትሞክሩት አበረታታችኋለሁ። አመሰግናለሁ።